ይሆን ነገር ስላረክልን እሱን እያነሳን አይደለም የምናመሰግን እንዲሁ በማንነት አምልኮ ይገባሃል ነው። አያዩትም ተሸፋፍነው ተደባብቀው ፕሬዘንሱን ብቻ ሴንስ ያረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ ይሉታል። ዮሐንስ አየ ይሄን አየ። እኛ እኮ እንደዚህ አይነት አዳራሽ እኮ ቀደም እኮ መዘመር አቅቶናል። ሰዎቹ በአውሬ ልጆቻቸው ነጥቆ አውሬ የበላው ይዘምራሉ። ምንድነው አሉ የሮም እንትኖች ነገስታቶች ምንድነው የገባቸው? እና ራእይ መጽሐፍን የሚያነብሰው ባይዘዌ አኗኗሩ ያስታውቅ ግንጥል ሊያረጋቸዋል ከመሬት ላይ ዘላለም ማስ ሲጀመር እዚህ ውስጥ አይሰበሰብም። እግዚአብሔር ሲፈጥረን ራሱ ጀምሮ የሚያልቅ ነገር እንዲገባው አድርጎ ነው ይፈጠራል። ዝም ብሎ መሬት ላይ መኖር ራሱ መከራ ነው። ምንም ነገር ቻሌንጅ ሊሆን ይችላል። እላዩ ላይ ደግሞ ክርስቲያን መሆን ሲጨመርበት ደግሞ መከራው ትልቅ ነው። ጥላውን እዛ እንደሚሄድ በምን እርግጠኛ ነኝ? እርግጠኛ ካልሆንክ እኔ ርስቱ መያዣ አለኝ እንደምትገባ እርግጠኛ ነኝ። አዎ ለምን ሰጥቶኛል? የርስቱ መያዣ ምን መንፈስ ቅዱስ በእኔ አለ። በቃ ዮሐንስን በምንም አይነት መንገድ እምነቱን ልታስለውጡት የምትችሉት አይነት ሰው አይደለም። በጣም አንደበተ ርቱዕና ተናጋሪ ምናልባት ላይሆን ይችላል። ነገር ግን የገባውን እውነት አርጊው የሚያደርግበት መንገድ ፊዚካል እንትን አለኝ ይላል። ኢየሱስን በአካል ሁሉ አውቀዋለሁ ይላል። እንደው በእውነት እግዚአብሔር እንደዚህ አይነት በረከትን ይስጠን። እኔ በሰው ህይወት ላይ የመጨረሻ ከምላቸው በረከቶች መካከል አንዱ ከኢየሱስ ጋር መሬት ላይ በአካል መኖር ነው። አሁን ከኢየሱስ ጋር መሬት ላይ በአካል ኖረዋል እኮ። አራት ወንጌል ላይ በተለያዩ አራት ሰዎች ስለቀረበልንና ከልጅነት ጀምሮ ስለሰማኑ ለምደን እንጂ የዘላለም አምላክ መሬት ላይ ሰው ሆኖ ሲመጣ ነበርኩ ማለት ምን ማለት ነው? ራሱ እንደውኛ እኮ ስላልገባ ነው ኖርማል ሆነን የምንሰማው እንጂ የገባው ሰው እኮ ጤነኛም አይሆንም እንዴ። ከአምላክ የዘላለም አምላክ አጠገቤ ነበር ቁጭ ብሎ የማይተኛ አምላክ እኔ ታንኳ ውስጥ እንቅልፍ ያዘው ለዘላለም አያንቀላፋም የተባለ ቀሰቀስኩት። ተነስ ጠፋን አልኩት። አሁን እኮ ይሄ ወንጌል ላይ እኮ ሲጻፍ እነዚህ ሰዎች ነበርና አሉ። እና ይሄ የራእይ መጽሐፍ ግን ጌታችን ኢየሱስ ክርስቶስ ራሱ ቀጥታ ለዮሐንስ ያለው ያየውንና የሰማውን ነው አይደል? የምታልፍበትን ወይንም ኤክስፔሪየንስን አይደለም ያለው። ኤክስፔሪየንሱ ከባድ ነው። ራእይ መጽሐፍ ላይ አሁን ያለፍክበትን ጻፍ ቢለው ምናልባትኛ ባክግራውንድ አንብበን ያገኘናቸውን ነገሮች ዮሐንስ ያለ ምንም ጭንቀትና ሲቃይ ፊት ለፊት ያስቀምጥልን ነበር። የተባለው ግን የምታልፍበትን ሳይሆን ያሳየውንና የምትሰማውን እሱም ብቻ ጻፈው ነው ያለው። ክብር ለኢየሱስ ይሁን። ራሱ በጻፈው መጽሐፍ ውስጥ እንደውም ስለራሱ እኔ ዮሐንስ ነኝ የማይል አይነት ሰው ነው። እሱ በጻፈው ወንጌል ላይ ኢየሱስ ይወዶ የነበረ ደቀ መዝሙር ብሎ የተወ ነው። እኔ ደጋግሜ እናገራለሁ። እንደዚህ አይነት መጽሐፍ እኛ የመጽሐፍ እድል ኖሮም ቢሆን ኖሮ እላለሁ ስማችንን ስንቴ እናስገባ ነበር ብያስ። እኔ አሁን ዮሐንስ ወንጌልን የሚያክል መረዳት ቢኖረኝ እናንተ ስላላችሁ ነው በሰላም የምትኖሩት። እንዴ ዮሐንስ ኢየሱስን በአካል ከማወቅ አልፎ መገለጡስ ኢየሱስን በአካል የሚያውቅ ብትሉ ኢየሱስ የተሰቀለ ቀን የነበረ ሰውዬው ማውቀዋለሁ ሊል ይችላል። ዮሐንስ ግን መሬት ላይ ከማጋ እንደነበር አወቅ እና ኢየሱስ ማለት ብሎ ሲያብራራ የገባው ነገር ጥልቀቱ፣ ስፋቱ፣ ግዝፈቱ ይሄንን ሁሉ ነገር ሲጽፍ ወንጌሉ ላይ ይገርማችኋል እኔ ዮሐንስ የሚል የለውም። እግዚአብሔር እያበሰለ ያጥፋን። በእውነት ራሱን እየገለጠ ይግደለን። ሰው በጣም ሲገባው ሃምብል ነው የሚሆነው። ሰው በጣም ሲገባው ሲምፕል ነው የሚሆነው። ሰው በጣም ሲገባው ስለ ክብሩና ስለ ስሙ ብዙ አይጨነቅም። ስለሚያስተላልፈው ነገር ነው የሚጨነቀው። እና ሰዎቹ ስለ ስማቸው አልተጨነቁም። ሰዎቹ ስለነበሩበት የኑሮ ስታተስ አይደለም የሚጨነቀው። ኢቭን ይሄንን ራእይ መጽሐፍን እኮ የሚጽፈውም የሚያየውም ፍጥሞ እኮ ነው። ፍጥሞ ማለት እንግዲህ ኤጂያን ባህር መካከል ያለ በጣም በረዷማ የሆነ ደሴት ነው። እዚህ በረዷማ የሆነ ደሴት መሃል ላይ የተጣለው ሰውዬ ሚድል ኢስት ተወልዶ እዛ ቅፍርናሆም አካባቢ ተወልዶ ያደገ ሙቅ የሆነ ሀገር የኖረ ሰውዬ ናቹራሊ ቅዝቃዜ የማይችል ሰውዬ ስለ ወንጌል ተብሎ በረዶ ላይ ነው የተጣለው። ደግሞ በረዶ ላይ የተጣለው የኔ አይነት እኮ ወጣት አይደለም። የሰማንያዎቹ መዝጊያ ላይ የደረሰ ረጅሙን እድሜውን በእስር ቤት ረጅሙን ዘመኑን በእግር እየተጓዘ አያሌ ቀናት እየጾመና እየጸለየ በደረሰበት ሁሉ እያስተማረ እየዋለ እያደረ የሚያገለግል የእድሜ ባለጠጋ ነው።
ዮሐንስ ፊዚካሊ የኔ አይነት አይደለም ባይዘው እንደኔ አይነት አይደለም ሞላ ሞላ ያለ ጸጉሩን በስነ ስርዓት ያበጠረ ስሪፒስ ያረጋ አይነት ሰው አይደለም እርጅት ያለ ግርጥት ያለ ጸጉሩ ያለቀ ቆዳው አጥንቱ ላይ የተለጠፈ መቼ እንደሚገደል እርግጠኛ ያልሆነ ግን ኢየሱስ ክርስቶስ ገብቶኛል የሚል አይነት የጽድቅ ሐዋርያ ነው። ሰው ወንጀል ሰርቶ የሚጣልበት ፍጥሞ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር አለ። ለምን ታሰርክ ሲሉት ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር። ምን ትሰራለህ ፍጥሞ አሉት። ደሴት ናት። ዘንድሮ የሆነ ሰው ጋር ስደውል ደሴት ላይ ነኝ ካለ እየተዝናና ነው። ዮሐንስ ፍጥሞ ሲል አድማጮቹ ኤፌሶን፣ ጴርጋሞን፣ ቲያጥሮን ምናምን ፊላዴልፊያ፣ ሰርዴስ ምናምን እነ ሎዶቅያ ያሉ ቸርች ውስጥ ያለ ሰው ባይዘው ዮሐንስ ፍጥሞ ደሴት ነኝ ሲል ያቃሉ። እስር ቤት ነው። እኛ እኮ እንደዚህ አይነት አዳራሽ እኮ ቀደም እኮ መዘመር አቅቶናል። ሰዎቹ በአውሬ ልጆቻቸው ነጥቆ አውሬ የበላው ይዘምራሉ። ምንድነው አሉ የሮም እንትኖች ነገስታቶች። ምንድነው የገባቸው? ክደውት አይደለም በልጣውት ነው። ትክደዋለ እንዴ? እንደዚህ አይነት ነገር ሌላ ነገር መካድ ነው። አሁን ኪስ ውስጥ አሁን ገንዘብ ከሌለ እክደዋለሁ እላለሁ፣ በኋላ ላገኝ እችላለሁ። ይሄንን እንዴ ልጅን አውሬ እየበላው ትክዳለህ? አትክደውም። እና የገባቸው ከሚያልፉበት ይበልጣል። ነገሩን ክደውት አይደለም፣ እውነት አለ በሰማይ ነው። ሪል ናቸው። ሪል እግዚአብሔር ክርስቲያኖቹን በዚህ አይነት መንገድ ነው ስታንዳርድ አውጥቶ እንዲሞቱ ያረጋው። በጣም ይገርማቸዋል። ወንጌል እኛ እጅ ላይ ወድቆ አይደለም አልቆ ነው የመጣው። እኛ እጅ ላይ እንድንሰብከው ብቻ ነው የመጣው እንጂ ስታንዳርድማ ወጥቶለት አልቋል። 2000 ዓመቱ በመከራና በመንግስት ማለት ትግስት አለ። በመከራ የታገሰ በመንግስት ይካፈላል አይነት ነው። አሜን ነው። እና ይሄ መጽሐፍ ዘላለም የተጠጋው መጽሐፍ ነው። ኒር ኢተርኒቲ ነው። ዘላለም ጥግት ያለው ከመጽሐፍ ቅዱሳችን መጽሐፍቶች መካከል እንደዚህ አይነት ለዘላለም የቀረበ መጽሐፍ የለም። ሀፋፍ ነው። አንድ እግሩ ፍጥሞ ነው፣ አንድ እግሩ ሰማይ ነው ሰውየው። እና ራእይ መጽሐፍን የሚያነብሰው ባይዘዌ አኗኗሩ ያስታውቅ ግንጥል ሊያረጋቸዋል ከመሬት ላይ። ያው መከራውን እዚህ አንቆይም፣ ህያጆች ነን። እስቲ አሜን በሏ። አይ መምረጥ ይቻላል። እኔ አልኖርም። የ7 ዓመት መከራ ላይ እንዴ አሁንም አስቸግሮናል። እንኳን ያኛው ሆኖ እንሄዳለን ከጌታም ጋር እንዲሁ አብረን እንሆናለን ብለው እኮ ነው የተዉት። ከዛ ስትለው ከገባ እዛው እንገናኝ እንቀጥለዋለን። ከዛ ምኑን ታውቀዋለህ? ዘላለምን እንዴት ተሰበሰበዋል እዚህ ውስጥ? እንዴ ጻፉት ራሱ እኮ አልገባን። ዘላለምማ ሲጀመር እዚህ ውስጥ አይሰበሰብም። እግዚአብሔር ሲፈጥረን ራሱ ጀምሮ የሚያልቅ ነገር እንዲገባው አድርጎ ነው የፈጠረን። ዘላለም አይገባንም እኮ። አሁን እኮ ገብቶን አይደለም ተገልጦልን ነው። አሁን እኔ ተገልጦልኝ ነው። አስረዳኝ ብትለኝ ምንም ላስረዳ አልችልም። እንዲገለጥልን ነው የምጸልይልህ። ብርሃን ነገር ነው። የተጻፈው ራሱ እኮ አልገባንም። አሁን የዘላለም አምላክ የ8 ቀን ሕፃን ሆነ ተጋጭቷል እኮ። ከጊዜ ውጭ ሆነ አምላክ የ8 ቀን ሕፃን ነበር ሲል ፓራዶክስ እኮ ነው። ለእኛስ በራልን። ለስራ ከመጣ ነው ስትለው አይ አንተ ደግሞ ይልሃል። ገብቶኛል። ይሄው የዘላለም እኮ አገኘሁበት። ትንቢት ሰው በጣም ይወዳል። ይሄ እኮ ትንቢት ነው። እማናነበው ምንድነው? እውነት ነው። ትንቢቱ የሚፈጸም ነው። አሁን አንድ ያውን የማይፈጸም ልትሰሙ ትችላላችሁ። አሁን ትበራለህ፣ ትከንፋለህ፣ ትሄዳለህ፣ አትቆምም። አሁን እንደዚህ አይነት መልእክት አሁን ቆንጆ ነው። ባይፈጸምም ደስ ይላል። አሁን ኢንተርቴንት ኤስ ማወቅ ተጠያቂነት የሚያመጣብህ ስለሚመስል ካወቅኩትኝ ብለን ብዙ ጊዜ አናነበውም። ቀጥሎ ደግሞ ጦርነት ነገር ይመስላል፣ ግን ጦርነት አይደለም። ራእይ ኢየሱስና አውሬው የሚጋጠሙበት እኮ አይደለም። ኢየሱስ ድል የሚያረግበት ነው። አዲሲቱ ኢየሩሳሌምና ባቢሎን እኮ የሚጋጩበት የሚዋጉበት እኮ አይደለም። የሰማይ የምትወርደው ከተማ ድል ነው። የእግዚአብሔር ድል አድራጊነት፣ የበጉ ድል አድራጊነት የተረጋገጠበት መጽሐፍ ነው። ጌታ ይባርክ። ምዕራፍ 5
ቅድም እንዳልኳችሁ ነው። ምዕራፍ 4 ነው ሰውየው መጀመሪያ ሄደው። ምዕራፍ 4 ሲሄድ ያየው ዙፋን አየው አለ። አሉ ሰማይ ነው ዙፋን፣ ትሮን ሩም ነው እንዳልኳችሁ፣ ዙፋኑ ያለበት ክፍል ነው። ዙፋን አየው አለ። እሺ ሲል ዙፋኑ ላይ የተቀመጠ ነበር። ዙፋኑ ተቀማጭ ነበረው አለ። ምን ማለት ነው? ባዶ ዙፋን አይደለም ነው፣ ኦኩፓይድ ትሮን ነው፣ ተይዟል አለ። አሁን ባዶ ቢሆን ዮሐንስም እዛ ድረስ ከሄደ ባዶ ከሆነ ዙፋኑ እሱንም ሊጠብቀው ይችላል ነው። ግን አይ ዙፋኑ ተቀማጭ አለው አለ። እሺ ሲል ዙፋኑ ላይ የተቀመጠውን አያየውም። በዙፋኑ ላይ የተቀመጠው ሞት የማያቀው ለዘላለም የሚኖረው የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው አብ ነው። ስለዚህ አብን አታየው፣ አብ አይታይም። የዙፋኑ መሰረት ሁለት ነገር ነው አለ። በአንድ በኩል ቀይ ዕንቁ ነው፣ ሰርዲኖ ያለው ነው። በሌላ በኩል ነጭ ዕንቁ ነው አለ። ቀይ ዕንቁ የሚለው ክሩሲፊክሽን ነው። ነጭ ዕንቁ የሚለው ሪዘሬክሽን አይነት ነው። ያው ምሕረትና ጽድቅ ላይ አይደለም የሚቆመው እግዚአብሔር፣ የዙፋኑ መሰረት እንደሱ ስለሆነ እና ክሩሲፊክሽን እና ሪዘሬክሽን ነው አለ። ዙፋኑ ይፍን የተደላደለው በክርስቶስ ኢየሱስ የመስቀል ሥራ ላይ ነው። ዮሐንስ አሁን ሊገባው ያለው ሳልቬሽን ነው። ያኛው አያየውም እና በምን ይገድበው? አየ አሁን አዶናይ ምና እንዳይለው ለሰዎች ኮሚኒኬት ያደረገበት ስሙ ነው እግዚአብሔር። ሰማይ ሲያየው ኧረ እሱም አይበቃውም አለ እና በዙፋኑ ላይ የተቀመጠ በቃ እከሌ ካልኩት አይበቃውም አለ። ስም አይበቃውም። በእግዚአብሔር ልክ የሚሰፋ ስም የለም። አየሁት ምናምን ይልና ከዛ እዛ ውስጥ እኔ ያለው አራቱ እንስሶች ቅድም ያነበብናቸው እነዚህ የበሬ የሰው የንስርና የአንበሳ ራስ ያላቸው እነሱ ቅዱስ ቅዱስ፣ ኢሳይያስ ላይ 6 መሰለኝ የሚሉት እዚህ 9 ነው የሚሉት። ቅዱስ 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 ይላሉ ያለማቋረጥ ቀንና ሌሊት። ቅዱስ ቅዱስ አልሞተላቸውም። ታውቃላችሁ ኢየሱስ ለነሱ እኮ አልሞተም። የኢየሱስ የመስቀል ሥራ እኮ እነሱን እኮ አላዳናቸውም። ስለኛ ማለት ነው። ቅዱስ ይገባል። ማንነትህ አምልኮ አምላክ ስለሆንክ ነው የምንሰጥህ ነው። የሆነ ነገር ስላረክልን እሱን እያነሳን አይደለም የምናመሰግንህ። እንዲሁ በማንነትህ አምልኮ ይገባሃል ነው። አያዩትም። ተሸፋፍነው ተደባብቀው ፕሬዘንሱን ብቻ ሴንስ እያረጉ በመገኘት ውስጥ በመሆናቸው ብቻ ቅዱስ ቅዱስ ይሉታል። ዮሐንስ አየ፣ ይህን አየ። 24ቱ ሽማግሌዎችን አየ፣ አመሰገኑት። ቋሚ አመስጋኝ የሚያረገን ይሄ ነው። ስለተቀቀለ በዘይት የሚያለቅስ ቤተ መንግሥት ስለገባ የሚዘምር አይደለም። እየተቀቀለ ያመሰግናል። ከሱ ፐርሰናል እንትን ጋር አያያዝም። ሰርተዋል ነው። እግዚአብሔር በዚህ ይባርከን። የኢየሱስን የመስቀል ሥራ እየገለጠ የምናልፍበትን የትኛውንም ነገር ያሳንስልን። በእውነት በጣም በብዙ ከባባድ ነገር ውስጥ የምታልፉ ሰዎች እንዳላችሁ በጣም እርግጠኛ ነኝ። ምንም ጥያቄ የለውም። ዝም ብሎ መሬት ላይ መኖር ራሱ መከራ ነው። ምንም ነገር ቻሌንጅ ሊሆን ይችላል። እላዩ ላይ ደግሞ ክርስቲያን መሆን ሲጨመርበት ደግሞ መከራው ትልቅ ነው። በምንም ውስጥ ብናልፍ የሚመጣ ተስፋ የምናደርገው ጌታ ደግሞ የምንጠብቀው አገር ከፊታችን አለ። በዚህ ደስ ይበላችሁ። የታመነ አምላክ የማያጠራጥር ተስፋ ሰጥቶናል። ይህንንም ልጁን ኢየሱስ ክርስቶስን በመላክ የዛሬ 2000 ዓመት ፈጽሞታል። አሁን ኢየሱስን ድጋሚ በመላክ የኛ ያደርገዋል። ክብር ለኢየሱስ ይሁን። ጥላውን እዛ እንደሚሄድ በምን እርግጠኛ ነኝ? እርግጠኛ ካልሆንክ አሁን እኔ ጥሪ ያደርጋለሁ። እግዚአብሔር መንፈሱን ይሰጥሃል። ልጆቹ መሃል ይቀላቅልሃል። የዘላለም ሕይወት እግዚአብሔር በዚህ መንገድ ይሰጣል። የርስቱ መያዣ የሚሆን መንፈስ ቅዱስን አድሎናል ለኛ። ይሄንን ምናልባት ያልተቀበለ ካለ ለእናንተ ደግሞ ጥሪ ማድረግ ስለምፈልግ እኔ ርስቱ መያዣ አለኝ። እንደምትገባ እርግጠኛ ነኝ። አዎ ለምን ሰጥቶኛል? የርስቱ መያዣ ምን? መንፈስ ቅዱስ በእኔ አለ። በቃ እርግጠኛ ነኝ። አንዳንድ የሚባሉ ቃላቶች ብዙ ኮንፈረንስ ስለማይሰጡኝ ዳውን ፔመንት ነው የሚለው ምናምኑ ሲተረጎም መንፈስ ቅዱስን የሚያክል አምላክ ዳውን ፔመንት አልለውም። እኔ ቀብድ ነው አሁን አልለውም እንዴ፣ ሙሉ በሙሉ ነው እንጂ
ሙሉ ክፍያ ተከፍሎኛል። መንፈስ ቅዱስ አምላክ በሰርድ ፐርሰን አይደል? በጋድ ሄድ ውስጥ እኮ ትራይን ጋድ ውስጥ እኮ ሰርድ ፐርሰኑ ነው ይወስጣል። ምንም ሽርፍ ሳይል 100% አምላክ ነው ውስጥ ገብቶ አድሯል። እና ከዚህ በላይ ምንም እርግጠኛ ሊያደርገኝ የሚችል ነገር የለም። ሶስተኛ ሰማይ መሄድ አይጠበቅብኝም እርግጠኛ ለመሆን። እዚሁ እርግጠኛ ነኝ።